በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ጥቅምት 14 በዚች ቀን ከ72ቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ይህችም በጌታችን ሀገር ውስጥ ባለፈ ጌታችን በቂሳርያ ሀገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው። ከ72ቱ አርድእት ጋርም ተቆጠረ። ጌታችን የሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ከእርሳቸው አንዱ ደቀ መዝሙር ነው። ከመድኃኒታችን ዕርገት በኋላ ሐዋርያት ከሾሟቸው ከሰባቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ። ብዙዎችንም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚያ በኋላ የተጎዳውን ሠራየኛ ስምዖንንም አጥምቆት ነበር። እርሱ የመንፈስ ቅዱስ ጸጋ በገንዘብ ሊገዛ አስቧልና። ከዚያ በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያዊ ንጉሥ ለህንደኬ በጅሮንዷ የሆነ ጃንደረባውን አገኘ። እርሱም እንደ በግ ሊታረድ መጣ የሚለውን የነቢዩ ኢሳይያስን መጽሐፍ ያነብ ነበረ። ፊልጶስን ጃንደረባውን የምታነበውን ታውቀዋለህ አለው። ጃንደረባውም ያስተማረኝ ሳይኖር እንዴት አውቀዋለሁ አለ። ፊልጶስም ስለ ጌታችን ስለ መከራው ለዓለሙ ሁሉ ድህነት ስለሆነ ሞቱ እንደተነገረ ተረጎመለት። ጃንደረባውም ጌታ ኢየሱስ ክርስቶስ ሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዝ ውሃ ተጠመቀ። ከውሃ በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ። እያስተማረ እስከ ቂሳርያ ሄደ። በከተማዎች ሁሉ በመዞር ወንጌል እስከ ሰበከ አይሁድና ከሳምራውያን ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጌል የሚሰብኩ 4 ሴት ልጆች ነበሩት። አገልግሎትንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከሮሜ ሀገር የሆነ የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህ ቅዱስ የአባቱ ስም አውፊሜያኖስ የእናቱ ስም አግሊያስ ነው። እርሱም እግዚአብሔር የሚፈሩ እጅግ ባለጸጎች ናቸው። አብዝተው ይመጸውታሉ፣ ሁልጊዜም ይጸልያሉ። እስከ 9 ሰዓት ይጾማሉ። ድሆችና ችግኞችን ሳይይዙ አይበሉም። ነገር ግን ልጆች የሏቸውም ነበር። እግዚአብሔር ፍቃድ የሚያደርግ የተባረከ ልጅ ይሰጣቸው ዘንድ እግዚአብሔር ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህን መልኩ እጅግ ያማረ የከበረ የተባረከ ልጅ ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው። ስለ እርሱም እግዚአብሔር ልመናቸውን ሰምቷልና። ከዚያ በኋላ ሙሴ በመልካም አስተዳደግ አሳደጉት። መንፈሳዊ ሥጋዊ ትምህርትም ጥበብም ሁሉ አስተማሩት። አድጎም በጎለመሰ ጊዜ በዚች ቀን ከሮሜ ሀገር የሆነ የከበረ እግዚአብሔር ሰው ሙሴ አረፈ። ልጃችን ሙሴ አደገ፣ ሚስት ልናጋባው በጋብቻውም ደስ ሊለን ለእኛ ይገባል አላት። የሙሴ እናት አግሊያኖስም ሰምታ በዚህ ነገር ደስ አላት። ከሮሜ ሀገር ከታላላቆች ሰዎች ወገን መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም አዘጋጀች። ሸልመው አስጌጠው በቤተ ክርስቲያን ውስጥ በጋብቻ ሥርዓት አክሊላትን አቀናጇቸው። ከዚያ በኋላ ሥጋውን ደሙን ተቀብለው ወደሚሰረግበት ቤት ገቡ። ከዚያ በኋላ በማግስቱ አፍያምያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽራይቱ ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜውም በነገረው ጊዜ ወደ ሙሽሪቱ አገባ። ድንቅ የሆነ ውበቷንና ደምግባቷን በተመለከተ በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደምግባት አላፊ ጠፊን አይደለም። ይህም ብሎ ወደ ሰማያዊ መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራይቱንም እንዲህ አላት፣ የተባረክሽ እህቴ ሰላም ይሁንልሽ። እግዚአብሔር ፍቅር፣ አንድነት ካንቺ ይኑር። ክብር ይግባውና በጌታ በኢየሱስ ክርስቶስ ዘንድም እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረበትን ልብስ ለውጦ ከባህር ዳርቻ እስከሚሄድ ድረስ መንገዱን ተጓዘ። ልብሶቹንም ሁሉ ሽጦ ለድሆችና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ።
ከዚያም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአርቃሪዎስ በስብከቱ ወራት የተላከለትን ክብር ይግባውና የጌታ ኢየሱስ ክርስቶስን ስዕልና የእመቤታችን የቅድስት ድንግል ማርያም ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔር ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚያ በኋላ መጸለይና መጾም ጀመረ። እስከ ምሽትም ይጾማል። በቀንና በሌሊትም ጸሎቱን አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። ከዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸው ወደ ሐዘን፣ የሰርጉም ዘፈን ወደ ለቅሶ፣ ወደ ዋይታ ተለወጠ። ከዚያ በኋላ አውፊሚያኖስ ባሮቹን ጠርቶ ብዙ ገንዘብ ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት የሆናችሁ ወደ አገሩ ሁሉ ሂዱ። ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በሀገሩ ሁሉ ተበተኑ። ከአባቱ አገልጋዮች ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆቹ ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ። ጌታ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባቴ ባሮች እጅ ምጽዋትን ትቀበል ዘንድ ለዚህ ታላቅ ክብር አድልኸኛል። እናመሰግንሃለሁ። የአባቴ አገልጋዮች ብዙ ወራት ሁሉ አገሮች ሲዞሩ ኑረው ወደ አውፍሚያኖስ ጌታቸው ተመለሱ። እግዚአብሔር ሰው ቅዱስ ሙሴንም ከሰንበት ቀኖች በቀር እህል የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር የሁለቱና በየሶስት ቀኖች የሚጾም ሆነ። ከዚያ በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተ ክርስቲያን ካህናት ውስጥ ለአንዱ ደግ ጻድቅ ቄስ ተገልጻ እንዲህ ያለችው፣ በጠዋት ወደ ቤተ ክርስቲያን ውጭ ውጣ፣ ከምሰሶ አጠገብ በብቻውን ቆሞ የሚጸልየውን ሰው ታገኛለህ። እግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ በለው። በውጭ አተው። ጾም ጸሎቱ በእግዚአብሔር ፊት መዓዛው በጣፋጭ እንደሆነ ዕጣን ተቀባይነት አግኝቷልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ እግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ አለው። ሙሴም አባቴ ወይ በከበረ ቦታ ላይ መቆም የማይገባ ኃጢአተኛ ነኝና ተወኝ አለ። ቄሱም ወደ ቤተ መቅደስ አስገባህ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬአለሁ ብሎ መለሰለት። ወደ ቤተ መቅደስ የሚያስገባው ዘንድ እንዳዘዘችው ነገረው። ከዚያ በኋላ አስገባው። ከዚያ በኋላ እግዚአብሔር ሰው ሙሴ ወደ ሀገረ ጠርሴስ ይሄድ ዘንድ አስቦ እርሷም የሐዋርያው ጳውሎስ ሀገር ናት። እንዲህም አለ፣ እስከ ዕለተ ሞቴ በውስጥ እኖራለሁ። ስጋውም ምንም በሮሜ አገር የሚኖር ቢሆን የትውልድ አገሩ ናትና በረከት እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስ የሚሄድ ዘንድ በመርከብ ተጫነ። በባህር መካከል ታላቅ ነፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወደ የትም እንደሚሄድ አያውቁም ነበር፣ ቀኑ ጨልሞባቸዋልና። ስለ ነፍሳቸው ድነትም ወደ እግዚአብሔር ለመኑ። በዚያን ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሚ ሀገር ወደብም እንደደረሱ አወቁ። ቅዱስ ሙሴ ተነስቶ በመርከብ ውስጥ ያሉትን ሰላምታ ተሰናብቷቸው ጉዞውን ጀመረ። በልቡም እንዲህ አለ፣ ይህ ሁሉ በእግዚአብሔር ፈቃድ ሆነ። እንዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጽ ሕያው ጌታ ኢየሱስ ክርስቶስ የሚያውቁ የለምና በአባቴ ደጅ እኖራለሁ። ይህንም ብሎ ወደ አባቱ ቤት ተጓዘ። በመንገድ ላይም አባቱን አገኘው። ብዙ ሰውም ተከትሎት ነበር። የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱን የተቀመጠበትን ፈረስ ልጓሙን ያዘ። እንዲህም አለ፣ እግዚአብሔር የባረከህ ያከብርህ አንተ ደግ ሰው፣ እግዚአብሔር ኃጢአትህን ይቅር ይበልህ፣ የልብህን ልመና ይስጥህ። እኔ መጻተኛ ዕዳ ሰው እንደሆንሁ እወቅ። ለመጻተኛነቴና ለችግረኛነቴ የምትራራ አሁን ከማዕድህ ፍርፋሪ ልትመግበኝ ከወደድህ መኖሪያን በቤት አንጻር በደጃፍ አድርግ፣ ዋጋህንም የሚሰጥ እግዚአብሔር ነውና። በዚያን ጊዜ አውፊሚያኖስም የልጁን የሙሴ ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውም በቤቱ ደጃፍ እንዲሰሩለት አዘዘ። ሁለተኛም ከአገልጋዮቹ አንዱ በሚያሻው ነገር ሁሉ እንዲያገለግለው አዘዘ። እግዚአብሔር ሰው ሙሴም ያንን የሚያገለግለውን ወንድሜ ሆይ
ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣብኝ እለምንሃለሁ። ወይንም ከቁርባን በኋላ ግማሽ እንጀራ የጽዋ ውሃ ብቻ ነው አለው። በጾምና በጸሎት እየተጋደለ በዚያ በአባቱ ደጃፍ 12 ዓመት ኖረ። ሰውን የሚወድ ቸር ጌታ ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፍ ወዶ ተገለጠለት፣ እንዲህም አለው፦ የመረጥሁህ አንተ ብፁዕ ነህ። አንተ ፈቃዴን ፈጽመሃልና በዚህ ዓለም ደስታ ሐዘንን ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግና እሰጥሃለሁ። ዳግመኛም ስምን ለሚጠራ መታሰቢያን ለሚያደርግ የተራበውን ለሚያጠጣ የተጠማውን ለሚያጠጣ የተራቆተውን ለሚያለብስ ገድልህን ለሚጽፍ ወይም ለሚያጽፍ ስለ ስምህን በጎ ስራ ሁሉ የሚሰራ ቃል ኪዳን ሰጠሁ። በሰማያዊት መንግስት የበጎ ዋጋን ሰጠዋለሁ። ተጠራጣሪ ካልሆነ በዚህ ዓለም እጠብቀዋለሁ። ከበጎ ነገር ሁሉ ምንም አላሳጣውም። አሁንም ከ4 ቀን በኋላ ወስድሃለሁ። ምርጦች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበት አኑርሃለሁ። ይህንም ብሎት ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴ ከእግዚአብሔር ዘንድ ይህን ጸጋ በተሰጠ ጊዜ እጅግ ደስ አለው። ያን ጊዜ የሚያገለግለው ወንድሜ ሆይ እንግዲህ ስለ እኔ ከመድከም ታርፋለህና ከሮሚ ሀገር የሆነ የከበረ እግዚአብሔር ሰው ሙሴ የአገልጋይም ከአነጋግሩ የተነሳ ደንቆ ወረቀቱንና ቀለሙን አመጣለት። የከበረ እግዚአብሔር ሰው ሙሴ ከመጀመሪያው እስከ መጨረሻው ገድሉ ሁሉ ጻፈ። በአራተኛው ቀን ያችን የጻፏት እንደ መጽሐፍ በእጁ ጨበጣት። በእሑድ ቀንም በሰላም አረፈ። መላእክት፣ ነቢያትም፣ ሐዋርያትም፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ለነበረ እና ለሚኖር ፈጣሪያችን ምስጋና ይሁን እያሉ ነፍሱን ተቀበሏት። ሕዝቡ ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሰዊያው በላይ የጌታቸው ሕጎችና ስርዓቱን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው፣ እነርሱም ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮሁ ሰሙ። ሊቀ ጳጳሱና ኤጲስቆጶሱ፣ ቀሳውስቱ፣ ዲያቆናት፣ ሕዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ስርዓት ከተፈጸመ በኋላ ይህ ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያም ጊዜ እግዚአብሔር ሰው በአውፊሚያኖስ ቤት ፈልጉት፣ እርሱ ነፍሱን በእግዚአብሔር ይሰጥቷልና የሚል ቃልን ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምተው አውፊሚያኖስን ጠራውና የታላቅ ጸጋ በቤት ውስጥ ሲኖር በሕይወት ሳለ እንድንጎበኘው በረከትም እንድንቀበል ለምን አልነገርኸንም? አለ። አውፊሚያኖስም እንዲህ ብሎ መለሰ። ክቡር አባት ሆይ ቅድስናህ ይመስክር፣ ይህ ምስል በቤቴ ውስጥ እንዳለ አላወቅሁም። በዚያን ጊዜ ሊቀ ጳጳሳት ከሁሉ ካህናት ሕዝብ ጋር ተነስቶ ወደ አውፊሚያኖስ ቤት ሄደ። የከበረ እግዚአብሔር ሰው ሙሴ ባረፈበት ቦታ አገኙት። ክርታሱንም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርታስ አንስቶ እግዚአብሔር ሰው ሙሴ የአውፊሚያኖስ ልጅ እናቱ ማግሊያስ እስከሚለው ስሙ እስኪደርስ በሕዝቡ ሁሉ ፊት አንብባት። እናትና አባቱ በሰሙ ጊዜ ደነገጡ፣ መራራ ለቅሶንም አለቀሱ። ቤተሰቦቻቸውም ሁሉ። ከዚያ በኋላ ሊቀ ጳጳሳቱን አጽናንቶ ጸጥ አደረጋቸው። በዚያን ጊዜ ሌላ ጳጳሳቱ የሐር ልብስ አስመጥቶ በክብር ገንዘው ወደ ቤተ ክርስቲያንም ወስደው ከስጋው እስከሚባረኩ ቤተ መቅደስ አኖሩት። ካህናቱና ሕዝቡ ሁሉ። ከዚያ በኋላ ብዙ በሽተኞች፣ ዕውሮች፣ አንካሶች፣ ደንቆሮች፣ ድዳዎች መጥተው ከስጋው በተሳለሙ ጊዜ ሁሉ ከደዌያቸው ዳኑ። በዚያች ቀን ታላቅ ደስታ ሆነ። ሕዝቡም በበዙ ጊዜ ልጁ የሙሴ ስጋ ከአልጋው ላይ እንዳይጥሉት አውፊሚያኖስ በፈራ ብዙ ገንዘብ አምጥተው ይበትኑ ዘንድ አገልጋዮችን አዘዛቸው። ስጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር፣ ግን ከቶ አንድ እንኳን ወደ ገንዘቡ የሄደ የለም። ከዚያ በኋላ ስጋውን በታላቅ በሐዋርያው ጴጥሮስ በጳውሎስ ቤተክርስቲያን አኖሩ። ከስጋውም ብዙ ድንቆች ታምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶችን ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞች ይነጻሉና፣ አጋንንትም ያድሩባቸው ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ የቁስጥንጥንያ ንጉሥ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። ይህም ቴዎዶሲዮስ እግዚአብሔር የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔር የምትፈራ ናት። ስሟንም
መርኬዛ ነው። እርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌም ሄደው ስለትን ተሳሉ። ቸርማሪ ወደሆነ እግዚአብሔር ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደሊ መሲህ ብለው ሰየሙ። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያን ትምህርትም ሁሉ የስጋዊንም ትምህርት አስተማሩት። አድጎ በጎለመሰ ጊዜ ሮሜ ንጉሥ ልጅ አይተው እንደ ስርዓት አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም በሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻው ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽራቱም ሄዶ የራስዋን ሳማት፣ እንዲህም እያለ ተሰናበታት። እግዚአብሔር ከአንቺ ጋር ይኑር፣ ከሰይጣን ስራ ሁሉ ያድንሽ። እርሷንም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱ በእግዚአብሔር ዘንድ ትተውሻለሁ፣ ወደ ጌታ ኢየሱስ ክርስቶስ ልትከተለው ይሄዳለሁ። የአባቴ መንግስት ኃላፊ ነውና አንቺ መሐላሽን አስቢ አላት። ያን ጊዜም መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህርም ዳርቻ ደርሶ በመርከብ የሚጓዝ መርከበኞቹን አገኘ። የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ተነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራው ልጃቸው አላገኙትም። ሙሽራይቱንም ልጃቸው ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን ማለ፣ ከእኔ ጋር ቃል ኪዳን አደረገ። ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀሱ ብቻዬን አደርሁ። ነገሯንም ሰምተው ወድቀው በመጮህ ታላቅ ለቅሶን አለቀሱ። በዚያች ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስ ይፈልጉ ዘንድ ንጉሱ 500 አገልጋዮችን ላከ። ለድሆችና ለምስኪኖች ምጽዋትን አድርገው የሚሰጧቸውን ብዙ ገንዘብ ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንያ አገር በተሰራች በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸው ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድሆችና ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም 15 ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ እግዚአብሔር ሰው ገብረ ክርስቶስ ይዘህ ከቤተ ክርስቲያን ውስጥ አስገባው። ከውጭ አተው። ቄሱንም እመቤታችን እንዳዘዘችው አደረገ። ከዚያ በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ፣ ከእመቤታችን ፊት ቆሞ ጸለየ። እንዲህም አላት፣ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አወደ ወደሚሻለኝ ምሪኝ። ይህንም ብሎ የእመቤታችን ስሏን ተሳልሞ በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፍቃድ ከአባቱ ሀገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጃፍ 15 ዓመት ኖረ። ሲገቡና ሲወጡ ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትንም አጥበው በላዩ ይደፉበታል። ውሾችም እንዲያሰናብቱት እንዲናከሱበት እንዲበሉት የስጋ ትርፍራፊ ጥሉበታል። ውሾቹ ግን ቁስሉን ይልሱለት ነበረ። እንደዚህም አብዝተው አሰቃዩት። ከዚያ በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጥተው ከዚያ በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጦ አረፈ። በእሑድ ቀንም ሕዝቡ ሁሉ ካህናቱም በዚች ቀን ከሮሜ ሀገር የሆነ የከበረ እግዚአብሔር ሰው ሙሴ አረፈ። እግዚአብሔር ሰው በንጉሥ ቴዎዶሲዮስ ቤት ፈልጉት የሚል ቃልን ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስን አዩ። ሊወስዱትም ሸተው መውሰድን ተሳናቸው። በአንድነትም በጸለው ጊዜ እጁ ተፈታና ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁት። ታላቅ ጩኸትንም ሆነ፣ መሪር ለቅሶንም አለቀሱ። አክብረው ቀበሩት። መቃብሩን በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ታምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የታላቁ የከበረ የአባታችን አረጋዊ ዘሚካኤል የሚባል መታሰቢያው ነው። ይህም ቅዱስ ከእርሱ
ጋር 9 የሆኑትን ቅዱሳን እግዚአብሔር አገልግለው ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ በወጣ ጊዜ በዚያም ፍጹም የሆነ ተጋድሎውን ፈጸመ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳኩሚስ ዘንድ እንደተማረ ለልጆቹ መነኩሳት ሥርዓትን ማህበረ ሰራላቸው። ከዚያ በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የመራክዋን ከእርሱ ጋር ያሉ ሰማዕታት የዲዮማቴዎስና የምርአይስ የ431 ሰማዕታት መታሰቢያቸው ሆነ። እግዚአብሔር በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት የሊቀ ዳዊቱን አነስተኛ መባ እንደተቀበልክ ለሁሉ ጊዜ የሚያገለግሉን አእላፍ መላእክት ያሳሰቡ ችግር የማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።